አህያውን ፈርቶ ዳውላውን ሆኗል ነገሩ። ባለቤቱ እያለ ባለምክንያቱ ላይ ዱላው አርፏል። ይህ ዱላ ተራ ዱላ አይመስልም። እውነትን የሸፈነ ዱላ፣ ያውም ወፍራም ዱላ። ፍትህን የከደነ ዱላ፣ ያውም የፈረጠመ ዱላ። ሐቅን የቀበረ ዱላ፣ ያውም ረጅም እጅ ያለው ዱላ። ከሰሞኑ በብርቱካን ጉዳይ ውሃ ቅዳ ውሃ መልስ የሆኑ በርካታ ነገሮችን እየሰማን እየተመለከትን እንገኛለን። ወደፊትም የሚቀጥል ይመስላል። የመግለጫ ጋጋታ፣ የባለስልጣናቱ ፉከራ፣ የሶሻል ሚዲያ ዘመቻ፣ ዛቻና ማስፈራሪያዎች በደልም በነገሩ አንደበቶች ላይ ጩኸት በርክቷል። ከነዚህ መካከል ኢቢኤስ ቴሌቪዥን ጥርስ የተነከሰበት ይመስላል። ምንም እንኳን መዝናኛ ዝግጅቶች ላይ ያተኮረ ፕሮግራም እንደሚሰራ ቢታወቅም በሀገራችን ማህበራዊ፣ ኢኮኖሚያዊ ዘርፎች ላይ በመሳተፍ የመንግስት ሚዲያዎች የረሱትን መልካም ተግባር የሚፈጽም ስመገናና የሀገራችን የመጀመሪያው የግል የቴሌቪዥን ጣቢያ ነው። ታዲያ ከሰሞኑ ጉዳይ ከተራው ማህበረሰብ እስከ ባለስልጣን፣ ከዲያስፖራው እስከ ሶሻል ሚዲያ ድረስ ከፍ ዝቅ ተደረገ። ወከባዎች ከጣቢያው ስራ አስኪያጅ እስከ ሰራተኞቹ ተፈጸመ። በዚህ መሃል እከሌ ታሰረ፣ እከሌ ተፈታ የሚሉ በርካታ ወሬዎች ይወጡ ነበር። የታሰረው ቢታሰርም የተፈታው ቢፈታም ነገሩ አሁንም ውሃ ቅዳ ውሃ መልስ ሆኗል። አሁን ደግሞ ለብዙ ለተቸገሩ ኢትዮጵያውያን መቀየር ምክንያት የሆነው ኢቢኤስ ቲቪ በየሳምንቱ ዕለተ እሁድም በኢቢኤስ የሚተላለፍ የነበረው አዲስ ምዕራፍ የተሰኘ ፕሮግራም የኢትዮጵያ መገናኛ ብዙሃን ባለስልጣን እንዳይተላለፍ በማለት አግዶታል። ይህ ውሳኔ በጣቢያው ላይ ከሚደረጉ ጫናዎች አንዱ ማሳያ ነው። ታዲያ በእነዚህ ተከታታይነት ባላቸው ጫናዎች ጣቢያው ሊዘጋ ይችል ይሁን የሚለው የበርካቶች ስጋት ነው። ባይዘጋ እንኳን እንደከዚህ ቀደሙ ተጽዕኖ የመፍጠር አቅሙን እያዳከሙት ነው የሚሉም አልጠፉም። እኛም በዚህ ጉዳይ ሰፋ ያለ ጥናት በማድረግ ኢቢኤስ ቲቪ ላይ ምን እየታቀደና ምን አይነት ሴራ እየተሸረበበት እንደሆነ ልናስደምጣችሁ ወደናል። ከዚህ በተጨማሪ እንደ ኢቢኤስ ሁሉ የእግር ስጋት ላይ የሚገኘው አሻም ቴሌቪዥን እንዲሁም በመንግስት ሴራ የቀድሞ አቅሙን ስላጣውና የመዘጋት ስጋት ላይ ያለው ስለ ኢሳት ቴሌቪዥን የምንነግራችሁ ነገር ይኖረናል። ውድ ቤተሰቦቻችን ታዲያ ከእርሶ የሚጠበቀው እነዚህን የመሳሰሉ አዳዲስና ወቅታዊ መረጃዎችን በትኩሱ እንዲደርሱ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዲሁም ቪዲዮ በርካቶች ጋር እንዲደርስ ላይክ እና ሼር ማድረግ ብቻ ነው። እንዲያደርጉም በትህትና እንጠይቃለን። እስከ ቪዲዮ መጨረሻ በመቆየት ይህን ጨምሮ በርካታ ነገሮችን ያድምጡ እያለን በቀጥታ ወደ ቪዲዮ እናልፋለን። በሀገራችን ሆነ በተለያዩ የዓለም ክፍሎች የመንግስት ኃይሎች ከውጭ ኃይል ወረራ እንዲሁም ከዘመን አመጣሽ ዘመናዊ ጦር ይልቅ የገዛ ሚዲያቸውን በእጅጉ እንደሚፈሩ በተለያየ ጊዜ ያየነው ጉዳይ ነው። ምክንያቱ ደግሞ ሚዲያ ከጦር በላይ ለውጥ የመፍጠር አቅም ስላለው። ከሩዋንዳ ኪጋሊ እስከ ዩናይትድ ስቴትስ ኦፍ አሜሪካ፣ ከአረብ እንቅስቃሴ እስከ መካከለኛው ምስራቅ ሚዲያ ምን መፍጠር እንደሚችል ያየነው የሰማነውም ጉዳይ ነው። በአንድ ወቅት የአሜሪካው ፕሬዝዳንት በዓለም ዙሪያ በሰበር ዜናዎቹ የሚታወቀውንና በመንግስታት ላይ ተጽዕኖ ፈጣሪ የሆነውን ሲኤንኤንን ፌክ ዜና የሚያቀርብ ጣቢያ ነው በማለት የገዛ ሀገሩን ሚዲያ መተቸቱ ይታወሳል። ለምን ከተባለ መልሱ ግልጽ ነው። አንዳች ነገር ያወጡብኛል በሚል ስጋት። ወደኛው ኢቢኤስ ስንመጣ እንደ አሜሪካው ሲኤንኤን ልክ ባይሆንም እንኳን ሰፊ አድማጭና ተደራሽነት ያለው ጣቢያ እንደሆነ መካድ አይቻልም። ታዲያ ከሰሞኑ ጉዳይ ስህተት ፈጽሞ ይሁን በበዛበት ጫና ይቅርታ ጠይቆ ወደ ቀድሞ ስርጭቱ ቢመለስም ከማስጠንቀቂያ ባለፈ እርምጃም ተወስዶበታል። እንደ ጋዜጠኝነት ሙያም እንደ ተቋምም ስህተት መፈጸሙን ጠቅሰው የሚናገሩት አቶ አማን የኢቢኤስ ስራ አስኪያጅ ለዚህ ደግሞ ይቅርታ እንደሚጠይቁና መረጃው ተጣርቶ ሲጠናቀቅ ለህዝብ እንደሚያቀርቡ ቃል እንደገቡ ከዚህ በፊት በሰራነው ቪዲዮ አስደምጠናችሁ ነበር። ለ3 ዓመታት 170 ሰዎች የተረዱበትን አዲስ ምዕራፍ በዚህ የውሸት ታሪክ ምክንያት እንደማያቆሙ ይልቁንስ በትክክል የተጣሩ ታሪኮችን እንደሚያቀርቡ ተናግረው የነበረ ቢሆንም የኢትዮጵያ መገናኛ ብዙሃን ባለስልጣን ከእንግዲህ ወዲህ እሁድም በኢቢኤስ ላይ የሚቀርበው አዲስ ምዕራፍን ማስተላለፍ አትችሉም ብሏል። ይህ ውሳኔ የከዚህ ቀደሙን በርካታ መልካምና በጎ ስራዎችን ያላገናዘበ በአንድ ጥፋት ባሏት ነጠላ ነገር ላይ የበፊቱን ጥሩ ስራ በዜሮ የሚያባዛ ሆኖ ተገኝቷል። 170 ሰዎችን መርዳት ማለት እንዲሁ በቀላሉ የሚታይ ጉዳይ መሆን የለበትም። እንኳንስ ይህን ያህል ሰው ይቅርና አንድም ሁለትም ሶስትም ሰው መርዳት ምን ያህል ከባድ እንደሆነ ለመረዳት ኢትዮጵያዊ መሆን ብቻ በራሱ በቂ ነው። ከጊዜ ወደ ጊዜ እየጠበበ የመጣው ሐሳብን በነጻነት የመግለጽ መብት በሀገራችን ኢትዮጵያ አሳሳቢ ደረጃ ላይ የደረሰ ይመስላል። የሰሞኑ ብርቱካንን ጨምሮ በርካታ ጋዜጠኞች የመታሰራቸው ክስተት ደግሞ አንዱ ማሳያ ነው። ኢትዮጵያ በአፍሪካ ጋዜጠኞችን በከፋ ሁኔታ ከሚያስሩ ሀገሮች መካከል መካተቷን እና በእስር ላይ ካሉ 6 ጋዜጠኞች መካከል 5ቱ የሞት ቅጣት ሊያስከትል የሚችል የሽብርተኝነት ክስ ተመስርቶባቸዋል ሲል የጋዜጠኞች ጥበቃ ኮሚቴ ሲፒጄ በጥር ወር ይፋ ባደረገው የጋዜጠኞች እስር ሪፖርት አስታውቋል። የእስር እርምጃዎቹ የተወሰዱት አማራ ክልል በተቀሰቀሰው የትጥቅ ትግል ጋር የሚገጣጠም መሆኑን የገለጸው ሪፖርቱ ባለስልጣናቱ የጦር መሳሪያ የታጠቁ ቡድኖችንና ደጋፊዎችንም ለማጥፋት በሚያደርጉት ዘመቻ ሲቪሎችን
እና የመንግስት ሰራተኞችን፣ ምሁራንን እና ጋዜጠኞችን ኢላማ አድርገዋል ብለዋል። ሲፒጄ እንደገለጸው የኢትዮጵያ ባለስልጣናት ጋዜጠኞችን ለማሰር ብዙውን ጊዜ ግልጽ ያልሆኑ የሽብርተኝነት ወይንም የጽንፈኝነት ክሶች ይጠቀማሉ። ይህን ያለው ዓለም አቀፉ በጋዜጠኞች መብት ላይ የሚሰራው ሲፒጄ ነው። ይህ ሪፖርት ልክ አይደለም ብለን ብንክድ እንኳን ሀገር በቀሉ የመገናኛ ብዙሃን ምክር ቤት በምክትል ስራ አስፈጻሚው በኩል እንዲህ ብሏል። ባለፉት 6 ዓመታት ውስጥ የመገናኛ ብዙሃን ምህዳሩ እየጠበበ መምጣቱን የገለጹት የመገናኛ ብዙሃን ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ ናቸው። ምክር ቤቱ ከሚመለከታቸው አካላት ጋር የጋዜጠኞችን መብት ለማስጠበቅ የመግባቢያ ሰነድ ቢፈራረሙም ሀገር ለቆ የሚወጡትን ጨምሮ የጋዜጠኞች ደህንነት አስጊ ደረጃ ላይ መድረሱን ተናግረዋል። በዚህ ረገድ ከጊዜ ወደ ጊዜ አሳሳቢነቱ እየጎላ የመጣው የጋዜጠኞች እስርና እንግልት እንዲሁም የመገናኛ ብዙሃን ችግር እንዲፈታ ጠቅላይ ሚኒስትር አብይ አህመድ ከጋዜጠኞች ጋር ውይይት እንዲደረግ ምክር ቤቱ ጥያቄ ማቅረቡ የሚታወስ ነው ሲል አሃዱ ሬዲዮ በሰራው ዜና ላይ የተመለከትነው የሀገር ውስጥ ድርጅት መግለጫ ነው። የእነዚህ መግለጫዎች የሰሞኑን የኢቢኤስን ወከባ በሚገባ ፍንትው አድርገው ያሳዩ ነበሩ። የእሁድን በኢቢኤስ አንዱ አካል የሆነው አዲስ ምዕራፍ በርካታ ሰዎችን በመርዳት ካሉበት ችግርና መከራ በማውጣት አዲስም ምዕራፍ ያሳየ ድንቅ ዝግጅት ቢሆንም ከዚህ በኋላ የሚረዱም የሚታገዙም ሰዎች የሚኖሩ አይመስልም። ለምን ከተባለ ደግሞ አዲስ ምዕራፍ እንዳይተላለፍ በመታገዱ እነዚህም በመቶዎች የሚቆጠሩ ዜጎችን ከነበሩበት አስቸጋሪ የህይወት ፈተና አላቆ አዲስን የህይወት ምዕራፍ ላሳየ ተቋም የክብር ሽልማት ሲገባው በተቃራኒው እንዲታገድ ሆኗል። በዚህ ዝግጅት ከቀረቡ በርካቶች መሃል የብርቱካን ተመስገንንና የዋንትያን ያህል የገነነና መነጋገሪያ የነበረ ዝግጅት ያለ አይመስልም። የዋንትያን ከዚህ ቀደም በሰራንላችሁ ቪዲዮ በርካታ ነገሮችን ብለናል። ወደ ቤተሰቦቻችን እናንተም የኢትዮጵያ መገናኛ ብዙሃን ባለስልጣን በኢቢኤስ አዲስ ምዕራፍ ላይ በወሰደው እርምጃ ላይ ያላችሁን ሐሳብ አጋሩ። አዲስ ምዕራፍ ከዚህ ቀደም ለሰራቸው በርካታ መልካም ስራዎች የክብር ሽልማት ወይስ እገዳ ይገባዋል? ሐሳባችሁን ኮሜንት ላይ አጋሩ። ይህ በእንዲህ እንዳለ መንግስት ሚዲያዎች ላይ የሚያደርገው ጫና በኢቢኤስ ላይ ብቻ ወይንም በአዲስ ምዕራፍ የጀመረ አይደለም። የኢትዮጵያ መገናኛ ብዙሃን ባለስልጣን መስከረም 29 ቀን 2017 ዓ.ም ለአሻም ሚዲያ ትሬዲንግ አክሲዮን ማህበር በጻፈው ደብዳቤ የመጨረሻ ማስጠንቀቂያ ሰጥቷል። ባለስልጣኑ ለዚህ ውሳኔ ያበቃው ትክክለኛ ያልሆኑ መረጃዎችን፣ ግጭት አባባሽ ዘገባዎችን፣ የህዝብን አብሮነት የሚሸረሽሩ የሀገርን እና ብሔራዊ ጥቅም የሚጎዱ መረጃዎችን በቂ ማጣራትና ምክንያታዊ ጥረት ሳያደርግ በተደጋጋሚ ማሰራጨቱን በይዘት ክትትል በማረጋገጤ ነው ብሏል። ይሁንና በደብዳቤው አንድም ቦታ በማስረጃ የተደገፈ የይዘት ክትትል አላቀረበም። ይህ ለአሻም የተሰጠው የመጨረሻ ማስጠንቀቂያ ደብዳቤ ሲቀጥል ከዚህ ቀደም ባሰራጨው ግጭት ተኮርና ሚዛናዊነት የጎደለው ዘገባ ከድርጊቱ እንዲቆጠብ በተደጋጋሚ በባለስልጣኑ የጽሑፍና የቃል ማስጠንቀቂያ ሲሰጠው መቆየቱን አስታውሶ ጣቢያው ግን የባለስልጣኑን ማሳሰቢያ ባለማክበር የሀገሪቱን ህጎች የሚጥሱ ይዘቶችን በማሰራጨት ላይ ይገኛል ሲል ወንጅሏል። በተመሳሳይ ለነዚህ ከፍተኛ ውንጀላ በአሻም ምክንያት የተፈጠረ ግጭት መኖሩን፣ የህዝብ አብሮነት የሚሸረሽሩ ብሔራዊ ጥቅምን የሚጎዱ መረጃዎች ስለማቅረቡ አንድም ተጨባጭ ማስረጃ አላቀረበም። ባለስልጣኑ ከዚህ ቀደም በተደጋጋሚ አሻም በሚሰራው ሚዛናዊ ዘገባዎች ላይ ይህ አሳማኝ የሆኑ ማሳሰቢያ ደብዳቤዎችን ሲጽፍ ሰንብቷል። የስራ ኃላፊዎችም በቃል ሲያስጠነቅቁ ከርመዋል። ይሁን እንጂ አሻም ለሁሉም ደብዳቤዎች ተገቢ ምላሾችን ከነማስረጃዎቹ በመጥቀስ ምላሽ ሲሰጥ ከርሟል። አንድም ጊዜ ግን አሻም የሰጣቸው የጽሑፍ ምላሾች ስህተት ስለመሆናቸው አሊያም ውድቅ ስለመደረጋቸው ባለስልጣኑ የመልስ ምት ደብዳቤ ጽፎ አያውቅም። አሻም ቲቪ የባለስልጣኑን ማሳሰቢያ ጨምሮ ከተለያዩ ተቋማትና ግለሰቦች እጅግ የበረታ ዛቻ፣ ማስፈራሪያ፣ የጋዜጠኞች እስር ሲደርስበት ቢቆይም ሁሉንም ተቋቁሞ ለሙያ ታምኖ ለህዝብ ድምጽ በመሆን እስከዛሬ ዘልቋል። ከዚህ በተጨማሪ ባለው ከፍተኛ ተጽዕኖ ፈጣሪነት የሚታወቅ የነበረው የኢትዮጵያ ሳተላይት ቴሌቪዥን ኢሳት በመንግስት ጫና የቀድሞ አቅሙን አጥቶ ለመፍረስና ለመዘጋት ጫፍ ላይ እንደደረሰ አንዳንድ ለጉዳዩ ቅርበት ያላቸው ሰዎች ይናገራሉ። የኢትዮጵያ መገናኛ ብዙሃን ባለስልጣን ለኢሳት ቴሌቪዥን የመጨረሻ የጽሑፍ ማስጠንቀቂያ እንደሰጠው የሰማነው ጉዳይ ነበር። ጣቢያው ከቅርብ ጊዜ ወዲህ ሚዛናዊነት የጎደላቸው በተጨባጭ መረጃ ያልተደገፉ የህዝቦች መተማመንንና አንድነትን ሊሸረሽሩ የሚችሉ ዘገባዎችን በተደጋጋሚ በማቅረቡ ማስጠንቀቂያ መሰጠቱን ገልጿል። በመሆኑም ጣቢያው ሚዛናዊነት የጎደላቸውን ሐሰተኛ ዘገባዎችን በማሰራጨት በህዝቦች አብሮነት ላይ አሉታዊ ተጽዕኖ የሚፈጥሩ መረጃዎችን ከማስተላለፍ እንዲቆጠብ ይህ የመጨረሻ የጽሑፍ ማስጠንቀቂያ የተሰጠው መሆኑን እናሳስባለን ማለቱን በተለያዩ የመንግስት ሚዲያዎች ላይ የሰማነው ጉዳይ
ጉዳይ ነው። እነዚህን ለአብነት አነሳን እንጂ እንደነ ማህበረ ቅዱሳን ሚዲያ የመሳሰሉ ለቤተ ክርስቲያን የቆሙ ሚዲያዎች ሁላ ታግደው እንደነበረ የቅርብ ጊዜ ትውስታችን ነው። ውድ የኔቲዩብ ተመልካቾች በዚህ በሚዲያዎች ላይ እየበዛ የመጣውን ጫና እንዴት ይመለከቱታል? የሚሰማውን በጨዋ መንገድ በኮሜንት መስጫ ላይ ያስቀምጡልን እያልን የዛሬውን እዚህ ጋር እናበቃለን። እነዚህን የመሳሰሉ አዳዲስና ወቅታዊ መረጃዎች በትኩሱ እንዲደርሱ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን መጫን እንዲሁም ቪዲዮ በርካቶች ጋር እንዲደርስ ላይክ እና ሼር እንድታደርጉልን በትህትና እንጠይቃለን። በቀጣይ በተሻሉ ቪዲዮዎች እስክንገናኝ ሰላም ለሀገራችን።